Humans cannot digest cellulose because it doesn't contain sugars, is made up of disaccharides, is made up of monosaccharides. Humans lack the proper enzymes. ሰዎች ሴሉሎዝን መፍጨት የማይችሉት ለምንድን ነው? ትክክለኛው መልስ ኦፕሽን ዲ ሁማንስ ላክ ዘ ፕሮፐር ኢንዛይምስ የሚለው ነው። ሴሉሎዝ ከግሉኮስ ሞለኪሎች የተሰራ ውስብስብ ካርቦሃይድሬት ቢሆንም ሰዎች ጠንካራ የሆኑትን የቤታ ዋን ፎር ግላይኮሲዲክ ቦንዶችን ለመስበር የሚያስፈልገው ሴሉሌዝ የተባለ ኢንዛይም የላቸውም ማለት ነው። In mammals, the primary function of the loop of Henle is reabsorption of water secretion, ammonia secretion, bicarbonate reabsorption. ጥያቄ 27 በአጥቢ እንስሳት ኦር ማማል ውስጥ የሉፕ ኦፍ ሄነል ዋና ተግባር ምንድን ነው የሚላል። ትክክለኛው መልስ ኦፕሽን ኤ ሪአብዞርቤሽን ኦፍ ዋተር ወይም ውሃን መልሶ መምጠጥ የሚለው ይሆናል ማለት ነው። ስለዚህ በኩላሊት ኔፍሮን ውስጥ የሚገኘው ሉፕ ኦፍ ሄነል ውሃንና ጨውን መልሶ በመምጠጥ የሰውነትን የፈሳሽ ሚዛን በመጠበቅ ወሳኝ ሚና ይጫወታል ማለት ነው። በተለይ የውሃ መልሶ መምጠጥ በዋናነት የሚከናወነው በዚህ ክፍል ነው ማለት ነው። The name of the ductless glands which secrete their product into the circulatory system are exocrine, apocrine, halocrine, endocrine. ጥያቄ 28 የራሳቸው ምርት ወይም ሆርሞኖችን በቀጥታ ወደ ደም ዝውውር ስርዓት የሚለቁ ቱቦ አልባ እጢዎች ወይም ዳክትለስ ግላንድ ምን ይባላሉ? ትክክለኛው መልስ ኦፕሽን ዲ ኢንዶክራይን ነው። ኢንዶክራይን እጢዎች ሆርሞኖችን በቀጥታ ወደ ደም የሚለቁ ቱቦ አልባ እጢዎች ናቸው። ይህም እንደ ሜታቦሊዝም፣ እድገት እና የሰውነት ውስጣዊ ሚዛን ያሉ ተግባራትን ይቆጣጠራል ማለት ነው። ኤግዞክራይን እጢዎች ቱቦ ያላቸው ሲሆኑ እንደ ላብ እና ምራቅ ያሉትን ይለቃሉ ማለት ነው። Of the following substance which provides the least source of energy for the body? Protein, fats, carbohydrates, water. ጥያቄ 29 ከሚከተሉት ንጥረ ነገሮች ውስጥ ለሰውነት አነስተኛውን የኃይል ምንጭ የሚሰጠው የትኛው ነው? ፕሮቲን፣ ቅባት፣ ካርቦሃይድሬት፣ ውሃ። ትክክለኛው መልስ ዋተር ወይም ውሃ ነው ማለት ነው። ውሃ ለሰውነት ምንም አይነት ኃይል አይሰጥም፣ ምክንያቱም እንደ ካርቦሃይድሬት፣ ፕሮቲን ወይም ቅባት ያሉ ማይክሮኒውትሪየንቶችን አልያዘም ማለት ነው። ውሃ ለሰውነት የሙቀት ቁጥጥርና ለተለያዩ ኬሚካላዊ ሂደቶች አስፈላጊ ቢሆንም ካሎሪ ግን የለውም ማለት ነው። Type A blood contains isohemaglutins against which red cells? Type A, Type B, Type O, Type G. ጥያቄ 30 የደም አይነት ኤ የሆነ ሰው ደሙ በውስጡ ጸረ እንግዳ አካላት ወይም አይዞሄሞግሉቲኒንስ የሚፈጠረው በየትኞቹ ቀይ የደም ሴሎች ላይ ነው? ትክክለኛው መልስ ኦፕሽን ቢ ታይፕ ቢ ወይም የደም አይነት ቢ ላይ ነው ማለት ነው። የደም አይነት ኤ ያላቸው ግለሰቦች በፕላዝማቸው ውስጥ ጸረ ቢ ወይም ጸረ እንግዳ አካላት አላቸው ማለት ነው። እነዚህ ጸረ እንግዳ አካላት ቢ አንቲጅን ያላቸውን ቀይ የደም ሴሎችን ያጠቃሉ። ስለዚህም የደም አይነት ኤ ያላቸው ሰዎች የደም አይነት ቢ ወይም ኤቢ ደም ሊቀበሉ አይችሉም ማለት ነው። The loss of water by plants in the form of vapor is called evaporation, transpiration, evapotranspiration, vaporization. ጥያቄ 31 እጽዋት ውሃን በትነት መልክ የሚያጡበት ሂደት ምን ይባላል?
ትክክለኛው መልስ ትራንስፓይሬሽን ነው ማለት ነው። ትራንስፓይሬሽን እጽዋት በዋናነት በቅጠሎቻቸው ላይ በሚገኙ ስቶማታ በሚባሉ ጥቃቅንና ክፍት ቦታዎች በኩል ውሃን በትነት መልክ የሚያጡበት ሂደት ነው። ይህ የሙቀት መጠንን ለመቆጣጠር የውሃ ሚዛንን ለመጠበቅ እና ከስር ንጥረ ነገሮችን ለመውሰድ አስፈላጊ ተግባር ነው ማለት ነው። Sponges are included in which of the following phyla? Cnidaria, Porphyra, Reptilia, Foraminifera. ጥያቄ 32 ስፖንጆች ወይም ስፖንጅስ ከሚከተሉት የትኛው ፋይለም ውስጥ ይካተታሉ? ትክክለኛው መልስ ኦፕሽን ቢ ፖሪፌራ ነው። ስፖንጆች እውነተኛ የሰውነት ክፍሎች ወይም ቲሹስ እና አካላት የሌላቸው ቀላል ባለብዙ ሴል የውሃ ውስጥ ህይወት ያላቸው ሲሆኑ በፖሪፌራ ፋይለም ውስጥ ይመደባሉ። በሰውነታቸው ውስጥ ባሉ ቀዳዳዎች ውሃን በማጣራት ይመገባሉ፣ ይተነፍሳሉ ማለት ነው። All of the following are characteristics of amphibians except moist skin, the absence of scales, metamorphosis, live in salt water. ጥያቄ 33 ከሚከተሉት ሁሉም የአምፊቢያንስ ባህሪያት ናቸው ከአንድ በስተቀር ይለናል። የትኛው ነው? ትክክለኛው መልስ ኦፕሽን ዲ ሊቭ ኢን ሳልት ዋተር የሚለው ነው። በጨው ውሃ ውስጥ ይኖራሉ የሚለው ይሆናል ማለት ነው። አምፊቢያንስ በአብዛኛው ንጹህ ውሃ ወይም ፍሬሽ ዋተር የምንለው ላይ ወይም ደግሞ በየብስ የሚኖሩ ሲሆኑ በቆዳቸውና በአካላዊ ተፈጥሯቸው ምክንያት ከፍተኛ የጨው ክምችትን መቋቋም ስለማይችሉ በጨው ውሃ ውስጥ አይኖሩም ማለት ነው። ሌሎቹ እርጥበታማ ቆዳ፣ ቅርፊት አልባ መሆንና የሜታሞርፊሲስ ሂደት የራሳቸው ካራክተሪስቲክስ ነው ማለት ነው። The following which is not a viral disease? Is it hepatitis, chickenpox, tuberculosis, rabies? ጥያቄ 34 ከሚከተሉት ውስጥ በቫይረስ የማይመጣ በሽታ የትኛው ነው? ትክክለኛው መልስ ቱበርኩሎሲስ ወይም የሳምባ ነቀርሳ ነው ማለት ነው። የሳምባ ነቀርሳ ወይም ቲቢ የሚከሰተው ማይኮባክቴሪየም ቱበርኩሎሲስ በተባለ ባክቴሪያ እንጂ በቫይረስ አይደለም። ሄፓታይተስ፣ ኩፍኝ ወይም ቺክን ቦክስ እና የእብድ ውሻ በሽታ ወይም ራቢስ በቫይረስ የሚመጡ በሽታዎች ናቸው። What is Dr. ተወልደ ብርሃነ ገብረ እግዚአብሔር primarily known for? He developed biological control methods for combating mosquito larvae. He developed sorghum varieties that are drought tolerant and resistant to Striga. He contributed to biodiversity conservation and sustainable development in Ethiopia. He discovered the remains of a 3.3 million years old Australopithecus afirmatus child. ጥያቄ 35 ዶክተር ተወልደ ብርሃን ገብረ እግዚአብሔር በዋናነት በምን ይታወቃሉ? ትክክለኛው መልስ ኦፕሽን ሲ he contributed to biodiversity conservation and sustainable development in Ethiopia የሚለው ነው። ወይም በኢትዮጵያ የብዝሃን ህይወት ጥበቃ እና ዘላቂ ልማት ላይ አስተዋጽኦ አድርጓል የሚለው ይሆናል ማለት ነው። ዶክተር ተወልደ ብርሃን ገብረ እግዚአብሔር በብዝሃ ህይወት ጥበቃና በአካባቢ ጥበቃ ስራቸው የታወቁ ኢትዮጵያዊ ሳይንቲስቶች ነበሩ። እንዲሁም ደግሞ የማህበረሰብ የዘረመል ሀብቶችን ባለቤትነትን በማስከበር እና በአፍሪካ ከባዮሴፍቲ ዘላቂ ልማት ጋር የተያያዙ ፖሊሲዎችን በመቅረጽ ቁልፍ ሚና ተጫውተዋል። Suppose a red blood cell having an internal salt concentration of 10% was immersed in 90% containing salt solution. Then what would happen within the cell? The cell loses water by osmosis and shrink. The cell loses water by osmosis and burst. The cell takes in water by osmosis, swell and become turgid. The cell takes in water by osmosis, swell and burst.
ጥያቄ 36 የውስጡ የጨው ክምችት 10% የሆነ የቀይ ደም ሴል 90% የጨው ክምችት ባለው ፈሳሽ ውስጥ ቢገባ ምን ይገጥመዋል ነው የሚላል። ትክክለኛው መልስ ኦፕሽን ኤ ዘ ሴል ሎዝስ ዋተር ባይ ኦስሞሲስ ኤንድ ሽሪንክስ። ሴሉ በኦስሞሲስ አማካኝነት ውሃ በማጣት ይኮማተራል ነው። በዚህ ሁኔታ የቀይ የደም ሴል ሃይፐርቶኒክ ወይም ከሴሉ ውስጠኛ ክፍል የበለጠ የጨው ክምችት ያለው ፈሳሽ ውስጥ ይገባል ነው። በኦስሞሲስ ህግ መሰረት ውሃ ከሴሉ ወጥቶ የጨው ክምችቱን ለማመጣጠን ስለሚሞክር ሴሉ ደግሞ እንዲኮማተር ወይም ክሬኔሽን እንዲፈጠር ያደርጋል ማለት ነው። Which one of the following is the common passage for food and air? Larynx, pharynx, trachea, esophagus. ጥያቄ 37 ከሚከተሉት ውስጥ ለምግብና ለአየር የጋራ መተላለፊያ የሆነው የትኛው ነው? ትክክለኛው መልስ ኦፕሽን ቢ ፋሬንከስ የሚለው ነው ማለት ነው። ፋሬንከስ ለምግብ ወደ ጉሮሮ የሚወስድ እና ለአየር ደግሞ ወደ ማንቁርትና የመተንፈሻ ቱቦ የሚወስድ የጋራ መተላለፊያ ሆኖ ያገለግላል ማለት ነው። ላሪንክስ የምንለው የድምፅ ሳጥን ነው። ትራካይ የምንለው ደግሞ የንፋስ ቧንቧ ነው። ኢሶፋገስ ደግሞ የምግብ ቧንቧ ነው። የየራሳቸው የሆነ የተወሰነ ተግባር አላቸው፣ ሌሎቹ ምርጫ ማለት ነው። Which one is correct about a person with blood type O? He or she has no antigen A and B on his RBS. He or she has antigen A and B in his plasma. He or she can receive all blood groups. He or she can receive only A blood group. ጥያቄ 38 የደም አይነቱ ኦ ስለሆነ ሰው ትክክል የሆነው የትኛው ነው? ትክክለኛው መልስ ኦፕሽን ኤ ሂ ኦር ሺ ሃዝ ኖ አንቲጅን ኤ ኤንድ ቢ ኦን ኢትስ ሬድ ብለድ ሴል የሚለው ነው። ምን ማለት ነው? በቀይ የደም ሴሎች ላይ ኤ እና ቢ አንቲጅኖች የሉትም ወይም የላትም የሚለው ይሆናል። የደም አይነት ኦ ያላቸው ግለሰቦች በቀይ የደም ሴሎቻቸው ላይ ኤም ቢም አንቲጅኖች የላቸውም። ነገር ግን በፕላዝማቸው ውስጥ ጸረ ኤ እና ጸረ ቢ ጸረ እንግዳ አካላት ስላላቸው ከደም አይነት ኦ ውጪ ከሌሎች ደም መቀበል አይችሉም ማለት ነው። Which of the following is not true about kingdom Animalia? They are heterotrophic, they have locomotor structure, they are autotrophic, they have nervous system. ጥያቄ 39 ስለ እንስሳት ዓለም ወይም ኪንግደም አኒማሊያ እውነት ያልሆነው የትኛው ነው የሚለን። ትክክለኛው መልስ they are autotrophic ወይም ራሳቸውን ችለው ምግብ ያመርታሉ የሚለው ነው። የእንስሳት ዓለም አባላት ወይም ኪንግደም አኒማሊያ በሙሉ ሄትሮትሮፊክ ናቸው። ይህ ማለት ምንድን ነው? ለኃይል ሌሎች ህይወት ያላቸውን ነገሮች ይመገባሉ እንጂ እንደ እጽዋት ራሳቸውን ችለው ምግብ አያመርቱም ማለት ነው። አብዛኞቹ የመንቀሳቀሻ አካልና የነርቭ ስርዓት አላቸው። In which parts of chloroplast does light-dependent reaction of photosynthesis takes place? Intermembrane space, thylakoid, soma, on the inner membrane surface? ጥያቄ 40 በክሎሮፕላስት የትኛው ክፍል ላይ ነው የፎቶሲንቴሲስ ብርሃን ጥገኛ ሂደት ወይም ላይት ዲፔንደንት ሪያክሽን የሚከናወነው? ትክክለኛው መልስ ኦፕሽን ቢ ታላኮይድ ነው። የፎቶሲንቴሲስ ብርሃን ጥገኛ ወይም ላይት ዲፔንደንት ሪያክሽን ማለት ነው። የፎቶሲንቴሲስ ብርሃን ጥገኛ ሂደቶች የሚከናወኑት በክሎሮፕላስት ታላኮይድ ሜምብሬን ውስጥ ነው። እነዚህ ሂደቶች የብርሃን ኃይልን ተጠቅመው የውሃ ሞለኪውሎችን በመሰንጠቅ ኤቲፒ እና ናይልፒኤችን ያመርታሉ ማለት ነው። ኦክሲጅንም ይለቃሉ። Which of the following characteristics of the Garda pea did Mendel found to be recessive? Round seed, inflated pod, yellow pod, axial flower.
ጥያቄ 41 ሜንደል በአተር ተክል ላይ ካደረገው ጥናት የትኛውን ባህሪ ሬሴሲቭ ሆኖ አገኘው ነው? ትክክለኛው መልስ ኦፕሽን ሲ የሎ ፖድ ነው ማለት ነው። Which of the following is not true about hormonal control of blood glucose level? Pancreas release glucagon when blood sugar level is high. Pancreas release insulin when blood sugar level is high. Insulin stimulates the liver and muscles to convert glucose to glycogen. And glucagon stimulates the liver and muscles to convert glycogen to glucose. ጥያቄ 42 የደም ውስጥ የግሉኮስ መጠን በሆርሞን ስለሚቆጣጠርበት ሁኔታ እውነት ያልሆነው የትኛው ነው? ትክክለኛው መልስ ኦፕሽን ኤ ፓንክሪያስ ሪሊዝ ጉልካጎን ወይም ብለድ ሹገር ሌቭል ኢዝ ሃይ ወይም የደም ስኳር መጠን ሲጨምር ፓንክሪያስ ጉልካጎንን ይለቃል የሚለው ኦፕሽን ይሆናል ማለት ነው። ይህ ስህተት ነው። ፓንክሪያስ ጉልካጎንን የሚለቀው የደም ስኳር መጠን ሲያንስ እንጂ ሲጨምር አይደለም። ተግባሩ ግላይኮጅንን ወደ ግሉኮስ በመቀየር የደም ስኳር መጠንን ከፍ ማድረግ ነው ማለት ነው። የደም ስኳር ሲጨምር ፓንክሪያስ ኢንሱሊንን ይለቃል ማለት ነው። What way does an antiretroviral drug help AIDS patient? It provides immunity, stops the multiplication of HIV, stimulates the multiplication of T helper cells, kills opportunistic infectious agent. የጸረ ኤችአይቪ መድኃኒት ኦር አንቲሪትሮቫይራል ድራግ የኤድስ ታማሚዎችን የሚረዳው በምን መልኩ ነው? ትክክለኛው መልስ ኦፕሽን ቢ ስቶፕስ ዘ መልቲፕሊኬሽን ኦፍ ኤችአይቪ ወይም የኤችአይቪ ቫይረስ መራባትን ያቆማል የሚለው ይሆናል ማለት ነው። የጸረ ኤችአይቪ መድኃኒቶች የቫይረሱን በሰውነት ውስጥ መባዛት በመግታት የኤችአይቪ ስርጭትን ይቆጣጠራሉ። ይህን በማድረግ በታካሚው ደም ውስጥ ያለውን የቫይረስ መጠን ይቀንሳሉ። እንዲሁም ደግሞ የበሽታውን ሂደት ያዘገያሉ። የሰውነት በሽታን የመከላከል ስርዓት በተለይም የቲ ሄልፐር ሴሎች ወይም ደግሞ ስፔሻሊ CD4 ተግባርን ለመጠበቅ ይረዳሉ ማለት ነው። A man heterozygous for blood type A marries a woman heterozygous for blood type B. The chance that their first child will have type O blood is 0%, 50%, 25%, 75%. ጥያቄ 44 የደም አይነቱ ኤ የሆነና ሄትሮዛይገስ ኤኦ የሆነ ወንድ የደም አይነቷ ቢ የሆነች እና ሄትሮዛይገስ ቢኦ የሆነች ሴት ቢያገባ የመጀመሪያው ልጃቸው የደም አይነት ኦ የመሆን እድሉ ስንት ነው የሚለን። ትክክለኛው መልስ ኦፕሽን ሲ 25% ነው። አባትየው ኤኦ ነው ብለናል። እናትየዋ ደግሞ ቢኦ ሲሆኑ የልጃቸው የደም አይነት ሊሆን የሚችል ውህዶች ኤቢ 25%፣ ኤኦ ወይም ታይፕ ኤ ማለት ነው 25%፣ ቢኦ ወይም ታይፕ ቢ 25% እና ኦኦ ታይፕ ኦ 25% ነው የሚሆነው። ስለዚህ ልጃቸው የደም አይነት ኦ የመሆን እድሉ 25% ይሆናል። Which of the following is incorrect about the property of water? Is a medium of chemical reaction the only to exist in 3 states? Is the vital constituent of a living cell? It has less heat of vaporization. ጥያቄ 45 ስለ ውሃ ባህሪያት ትክክል ያልሆነው የትኛው ነው? ትክክለኛው መልስ it has less heat of vaporization ወይም አነስተኛ የትነት ሙቀት አለው የሚለው ነው። ይህ ትክክል አይደለም። ውሃ ከፍተኛ የትነት ሙቀት ወይም high heat of vaporization ነው ያለው። ይህም ከፈሳሽ ወደ ጋዝ ለመለወጥ ከፍተኛ ኃይል ይጠይቃል። ይህ ባህሪ በሰውነትና በአካባቢ የሙቀት መጠንን ለመቆጣጠር ይረዳል። እንዲሁም ደግሞ ውሃ የኬሚካላዊ ሂደቶች መካከለኛ በሶስት ይዘቶች የሚገኝና ለሴሎች አስፈላጊ ክፍል ነው። Which one of the following is the correct formula of sugar molecule containing
12 glucose molecules. ጥያቄ 46 12 የግሉኮስ ሞለኪውሎችን የያዘ የስኳር ሞለኪውል ትክክለኛ ፎርሙላው የትኛው ነው? ትክክለኛው ፎርሙላው C72H122O61 ነው የሚሆነው። ይህ ከቀረቡት አማራጮች ውስጥ ሲ ላይ ነው የሚገኘው። አንድ የግሉኮስ ፎርሙላው C6H12O6 ነው። ስለዚህ 12 ግሉኮስ ሞለኪሎች ሲጣመሩ 11 የውሃ ሞለኪሎች ይወገዳሉ ማለት ነው። ስለዚህ ካርበን 12 ሲባዛ በ6 72 ይሆናል። ሃይድሮጅን 12 ሲባዛ በ12 ሲቀነስ 11 ሲባዛ በ2 አድርገን የምናገኘው የሃይድሮጅን መጠናችን ይሆናል ማለት ነው። ማለትም 122 ይሆናል። ኦክስጅን ደግሞ 12 ሲባዛ በ6 ሲቀነስ 11 ሲባዛ በ1 ይሆናል። ስለዚህ 72 ሲቀነስ 11 61 ይሆናል ማለት ነው። 61 ምን 61 ኦክሲጅን ሞለኪል ይኖራል። ስለዚህ ፎርሙላ የሚሆነው C72H122O61 ነው ማለት ነው። The main products of the Krebs cycle from two molecules of acetyl coenzymes are ጥያቄ 47 ከሁለት የአሲታይል ኮኤንዛይም ሞለኪውሎች በክሬብስ ሳይክል የሚገኙት የተጣራ ውጤቶች የትኞቹ ናቸው ነው? ትክክለኛው መልስ ኦፕሽን ዲ 2 ATP 6 NADH 2 FADH2 and 4 ካርቦን ዳይኦክሳይድ ነው የሚሆነው ማለት ነው። እያንዳንዱ የአሲታይል ኮኤንዛይም ሞለኪል በክሬብስ ሳይክል ውስጥ 3 NADH 1 FADH2 1 ATP የሚገኘው ከጂቲፒ ነው። ስለዚህ 2 ካርቦን ዳይኦክሳይድ ያስገኛሉ ማለት ነው። ስለዚህ ከሁለቱ የአሴቲል ኮኤንዛይም ሞለኪሎች የሚገኘው ውጤት ምን ይሆናል ማለት ነው? የዚህ እጥፍ ነው የሚሆነው። ስለዚህ ይህም 6 NADH 2 FADH2 2 ATP እና 4 ካርቦን ዳይኦክሳይድ ይሆናል ማለት ነው። Which of the following external factors influence the turnover rate of enzymes by completely damaging their tertiary structure? Competitive inhibitors, reversible inhibitors, substrate concentration, temperature, and pH. ጥያቄ 48 ከሚከተሉት የውጭ ተጽዕኖዎች ውስጥ የኤንዛይሞችን የሶስተኛ ደረጃ አወቃቀር ወይም ትሬዠሪ ስትራክቸር ሙሉ በሙሉ በመጉዳት የተግባር ፍጥነታቸውን የሚቀይረው የትኛው ነው ይላል። ትክክለኛው መልስ ኦፕሽን ዲ ቴምፕሬቸር ኤንድ ፒኤች የሚለው ይሆናል ማለት ነው። ከፍተኛ የሙቀት መጠንና ተስማሚ ያልሆነ ፒኤች የኤንዛይሞችን ባለሶስት ገጽታ ወይም ትሬዠሪ አወቃቀር በቋሚነት በመጉዳት እንዲበላሹ ወይም ዲኔቸር እንዲሆኑ ያደርጋል ማለት ነው። ይህም የኤንዛይሙን ተግባራዊ ክፍል ወይም አክቲቭ ሳይት የምንለው ስለሚያዛባ ስራቸውን ምን ያደርጋል ማለት ነው? ያቆማል። Which of the following function best at higher optimum pH than all the rest? Pepsin, salivary amylase, trypsin, enzymes in the stomach. ጥያቄ 49 ኢንዛይሞች ውስጥ ከሌሎቹ ሁሉ በተሻለ ከፍ ባለ የፒኤች ኦፕቲመም መጠን የሚሰራው የትኛው ነው? ትክክለኛው መልስ ኦፕሽን ሲ ትሪፕሲን የሚለው ይሆናል ማለት ነው። ትሪፕሲን ከሌሎች ከተዘረዘሩት ኢንዛይሞች በተሻለ ከፍ ባለ የፒኤች መጠን ይሰራል። በትንሹ አንጀት ውስጥ የሚገኝ ሲሆን እዚያ ያለው ሁኔታ ደግሞ አልካላይን ወይም ፒኤቹ ከ7.5 እስከ 8.5 ስለሆነ ፕሮቲኖችን ለመሰባበር ይረዳል ማለት ነው። ፔፕሲን በጨጓራ ወይም አሲዳማ አካባቢ የሚገኝ ነው። ሳሊቫሪ አሚላዝ ደግሞ በአፍ ወይም ገለልተኛ ወይም ኒውትራል ፒኤች ላይ የሚሰራ የኤንዛይም አይነት ነው። Which of the following tests can be used to identify the presence of lipids? Benedict test, Bev test, iodine test, Surian 4 test.
ከሚከተሉት ምርመራዎች ውስጥ የቅባቶችን ወይም ሊፒድስ መኖር ለመለየት የሚያገለግለው የትኛው ነው? ትክክለኛው መልስ ምርጫ ዲ ላይ ያለው ሱዳን አራተኛው ቴስት የሚለው ይሆናል ማለት ነው። የሱዳን አራተኛው ምርመራ በአብዛኛው የቅባቶችን መኖር ለመለየት ይጠቅማል። ሱዳን አራተኛው ሮማን ነምበር 4 ቴስት በቅባቱ ውስጥ የሚሟሙ ቀለም ሲሆኑ ከቅባቶች ጋር በመተሳሰር ቀይ ወይም ብርቱካናማ ቀለም በመስጠት የሊፒዶች መኖራቸውንና አለመኖራቸውን ያረጋግጣሉ።